ወይዘሮ ባዩሽ የሀኒቾን ምርመራ ውጤት ሰረቀችው። ሀኒቾና እርግብ ምርመራቸውን ጨርሰው ሲወጡ ወይዘሮ ባዩሽ ግን መጀመሪያም እንዴት ምን ማድረግ እንዳለባት አስባበትና ቆርጣ ተነስታም ስለነበረ የሀኒቾን ውጤት ላሽ አድርጋ ሰርቃ እንዲሁም ደግሞ ውጤታቸውን አቃይራ የእርግብን ለሀኒቾ የሀኒቾን ደግሞ ለእርግብ አድርጋ ከሆስፒታሉ ላሻለች። በጣም ያሳዝናል። ነገር ግን ሀኒቾ አሁን ውጤት ሲነገራት እንዴት ሊሆን ይችላል በማለት ከዶክተሩ ጋር ተፋጠጠች። በጣም ያሳዝናል። እንግዲህ ለጊዜው እርግብ አሁን የነ ወይዘሮ ሜላት ልጅ ነኝ በሚለው በደስታ ጮቤ እየረገጠች ትገኛለች። ነገር ግን አሁን ወይዘሮ ሜላት ደግሞ ሀኒቾ ላይ ጸባያቸው በጣም በእጅጉ ተቀይሮ ነበር። አሁን ደግሞ ይበልጥ ሀኒቾን እዛ ቤት እንዳትደርስ ይች ሌባ አጭበርባሪ ለሷ እኔ ለሷ ክፉ ነኝ ይህ ነበሮ የሚገባኝ በማለትም እየጨፈረች ትገኛለች። ግን ደግሞ ሀኒቾ በጣም ያስጨንቃት መጀመሪያውንም ከእርግብ ወይም ደግሞ የእነሱ ልጅ መሆን አለመሆኗ ሳይሆን አንደኛ ታሪኳ መዘረፏ ለምን የሚለው ጥያቄ ነው። መጀመሪያውና ዋነኛው ነገር ደግሞ ወይዘሮ ሜላት ልጃቸው ካልሆንኩ ውጤቱ ምናልባችም የነሱ ልጅ እንደሆንኩ ካላመለከተ በእጅጉ እንዴት ነው ምንድን ነው የማደርገው? ምክንያቱም ቤተሰብ አለመሆኔን ስትረዳ ወይዘሮ ሜላት እዛ ቤት አንድ ቀንም አታሳድረኝ፣ ሌላ ቦታ ስራ ላገኝ እችላለሁ፣ እዛ ቤት የሚከፈለኝ ገንዘብ ግን አባቴንም እያሳከመችልኝ ያለችው እሷ ናት የሚለው ነበረ። በብዙ ሁኔታ ትጨንቃለች። ልጃቸው ብሆንስ ደግሞ አባቴን ምን ብዬ ነው የምነግረው እያለችም ነበረ። ግን ደግሞ ከፈራችሁ ሶስቱ አንዱ ሆነ። እናም የሀኒቾ ውጤት ተሰረቀና የወይዘሮ ሜላት ልጅ እንዳልሆነች ተረጋገጠ። ወይዘሮ ሜላት ደግሞ ድጋሜ ሌባ አጭበርባሪ እቤቴ አትገባም በማለትም ሀና ላይ ቆርጥ ውሳኔ ወሰነች። የሀና አባት አቶ መስፍን ግን በእጅጉ ለሀና ያለው ስሜት ልጁ እንደሆነች ነው የሚረዳው። ይሄ ነገር ውጤቱ ትክክል አይደለም አሰራሩ ብዬ አምናለሁ እና ውስጤ የሚነግረኝ ግን ሀና ልጃችን ይችኛዋ ልጅ ግን አጭበርብራ የመጣች ሴት ናት። ስለዚህ እንዴት ነው በማለትም ዶክተሮቹን ጠየቀ። እኛ ያስቀመጥነው በምልክት ነው፣ ግን እንግዲህ ከተሰማ ድጋሚ ምርመራ ማድረግ እንችላለን አለ ዶክተሩም። ነገሩ ይረጋጋና ድጋሚ ቼክ ማድረግ አለብኝ አለ የሀናም አባት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ እንግዲህ ለሀኒቾ ይህ አይገባትም የምትሉም ኮሜንት ላይ አስቀምጡ ሀሳብ አስተያየታችሁን። ዛሬ እንግዲህ ሀኒቾ ከፈራችው አንዱ ሆኗል ማለት ነው። ይሄም ነገር ምንድን ነበረ? ሀኒቾ ደማ ወይም ውጤቷ በመሰረቁ የነ ወይዘሮ ሜላት ቤተሰብ እንዳልሆነች ተረጋገጠ። እናም ግን አሁን እርግብንና እንዲሁም ወይዘሮ ባዩሽን አንድ ጋር ቤተ ክርስቲያን በሚል ሰበባ ሰበብ አይታቸዋለች። እና ትልቋ ጠላቷ ወይዘሮ ባዩሽ እንደሆነችም ሀኒቾ ተጠራጥራለች። እዛ ቤት እርግብ የመጣችው ለምንድን ነበር? ለገንዘብና እንዲሁም ደግሞ የወይዘሮ ባዩሽ አመለካከት ያላት ለሜላት ለገንዘቧ ምቀኝነት እንደሆነ ሀኒቾ አስተውላ ነበር። ስለዚህ ይህ ሁሉ እኔን ጥላቻ ሳይሆን ወይዘሮ ሜላትን ለመበቀል የመጣ ነገር ነው በማለትም ሀና ማስተጋባት ጀመረች። ግን ደግሞ የፈራችው ነገር አንደኛ ወይዘሮ ሜላት የሀናን አባት እያሳከሙ ነበር አቶ ኖላዊን። ሁለተኛ ደግሞ ከዛ ቤት ሀና ከተባረርኩኝ ምንድን ነው የሚቻለኝ? ሌላ ቦታ ስራ ላገኝ እችላለሁ፣
ግን ደግሞ አባቴን የማሳክምበት በቂ ገንዘብ አይደለም የምሰራው በማለትም እየተጨነቀች ትገኛለችም እያለቀሰች። በዛ ላይ ደግሞ እውነተኛ ታሪኳ በመዘረፉ በእጅጉ ልቧ ተሰብሮና አዝና ትገኛለች። አሁን ሀኒቾን በእርግጥ ሰላምና ምናሴ ውጤቱ አንቺ የኛ እህት ሆንሽ አልሆንሽ አይመለከተንም፣ አያገባንም። ውጤቱ እህታችን ከሆንሽ ኦኬ ደስ ይለናል። እህታችን ካልሆንሽም ደግሞ በእኔና ባንቺ መካከል የሚፈጠር ነገር የለም ሀኒቾ ብላ ሰላም ለሀኒቾ ቃል ገብታለች። ሀኒቾ ይህን በማለቷ በጣም የሰላም ሁኔታ ስላስደስታት እቅፍ አድርጋ አመሰግናለሁ አለቻት። እናም ውጤቱ ጎን ለጎን እየተቀመጠው የተቀያየረ ቢሆንም ዶክተሮቹም ወይዘሮ ባዩሽ ሳታስነቃ ነው ቃይራና ሰርቃ ላሽ ብላ የወጣቸው። እናም የሀና አባት ግን አሁንም የሆነ ነገር እንዳለ እየተረዳ ነው። ሲቀጥል ወይዘሮ ባዩሽ እዛ ቤት ዘው ብላ ስትሄድ የሀናን አባት መስፍንን ስታገኘው አልገባም ብላ ደንግጣ ተመልሳለች። ይህም ነገር ደግሞ የሀና አባት ላይ በእጅጉ ጥርጣሬ አቶ መስፍን ላይ ፈጠረበት። ስለዚህ የሆነ የተቀነባበረ ሴራ አለ ማለት ነው እንጂ ውስጤም የሚነግረኝ እንዲሁም ደግሞ ፎቶዋ የታየው ያችኛዋ እርግብ ሳኮን ይችኛዋ ሀና ናት ልጄ በማለትም ቆርጦና አቅዶ ተነስቷል። ወይዘሮ ሜላት ግን አመለካከታቸው በጣም አስጸያፊ ነገር ነው። ሀና ላይ አሁን ይቺ አጭበርባሪ ከዛሬ ጀምራ እቤቴ ዘው ብላ መግባት ይቅርና ከዚህ ከአዲስ አበባ ነቅዬ ነው የማባረራት እያለች ትደነፋለች። ሀኒቾ አሁን ጨለማው እላዋ ላይ ተደፍቶባታል። ሀኒቾ የምታሳክመው አባቷን ብዙ ለፍታ ቢሆንም ግን ወይዘሮ ሜላት በእዝነት አገዘቻት ነበረ። እናም ወይዘሮ ባዩሽ ሁሉን ነገር በደንብ አስቀድማ ሰክናበት በማስመሰሉና በእቅዷ መሰረት የተካሄደው የውጤት ምርመራ የእርግብ መሆኑ እጅግ አስደስቷታል። መጀመሪያ ከመግባቷ በፊት እርግብ እየፈራች ስለነበረ፣ ምክንያቱም ምንም እውነት ስለሌላት እየተጨናነቀችም ስለነበረ ተረጋጊ፣ ስለዚህ እኔ የማደርገውን ነገር አውቃለሁኝ፣ ግን ደግሞ ከሀና ጋር አሳፋጣ መያያዝሽን በፍጹም እንዳታስቢው፣ ምክንያቱም ከሀና ጋር አሳፋጣ ከያሽ ማለት የዲኤንኤል ምርመራሽ ውጤት እኔ ብሰርቀውም ትርጉም አልባ ነው። ምክንያቱም ምናሴ ተጠራጠረሽ ማለት አሁን ሰላምን በጣም ይወዷታል፣ በጣምም ይንከባከቧታል የዋህ ልጅ ስለሆነች። ስለዚህ አሁን ደግሞ አንቺ ከሷ ጋር ስትጣይ ከሷ ጋር ስትጨቃጨቂ በሆነ ነገር ይጠራጠሩና ለእናቱ እማዬ የተፈጠረው ነገር ትክክል አይደለም፣ እኔ የሆነ ጥርጣሬ አለብኝ ብሎ ተነገራት። ወይዘሮ ሜላት ደግሞ ስላንቺ ማንነት ለማወቅ ሰከንድ አይፈጅባትም። ስለዚህ በእርጋታ አርፈሽ ኑሮሽን ኑሪ። ሀናን አሁን ወይዘሮ ሜላት መንቅራ ታወጣታለች። ከሀና ጋር ሳይሆን ጠባችን የዕለት ገቢያችንን ማሳካት ነው በማለትም እርግብን አስጠንቅቃ መከረቻት። እርግብን በተባለችው መሰረት አሁን ቀጥላለች። እናም ግን ቢሆንም የሀኒቾ ልብ ግን ተስከዛሬው በላይ በእጅጉ ልቧ በጣም ደምቷል። እስከ ዛሬ የተዘረፍኩት ማንነቴን ነው፣ አሁን ደግሞ ስራዬንም ከዘረፍኩኝ በማለት እየተናደደች ትገኛለች። ግን የሀናን አባት አለማድነቅ አይቻልም። በእጅጉ ጀግናና ጠንካራ አባት ነው። እንደምንም ብሎ አሁንም የሀኒቾን ውጤት በድጋሜ አስመልሶ ትክክለኛ ልጁ ማን እንደሆነችም ማወቅ እንዳለበት አምኖ ተቀብሏል። ሌላኛው ነገር እንግዲህ ሀና በዛ እየተናደደች ያለቀሰች ብትቆይም ደግሞ ግን ወይዘሮ ሜላት አመለካከታቸውም አንቺ ሌባ አስመሳይ ደምንባ ብታለቅሺ እኔ ወይዘሮ ሜላት ጉዳይ አይደለም በማለትም ሀኒቾን
ጥላት ሄደች። ሀኒቾ አማራጭ የላትም። ሀኒቾ መጀመሪያም ፈርታ ነበረ። አባዬ ጸልይልኝ ጨንቆኛል ስትላቸው አቶ ኖላዊንን እሱ ምን ሆነሽ ነው ልጄ? እኔ ከሐኪም ቤት እኮ የሚያስጨንቅሽ ይሄ ነበር። ከዚህ ሐኪም ቤት ለምን ብን ብለን አንሄድም አሏት። ለምን አባዬ አለቻቸው። ከዛ እንዴ የሚያስጨንቅሽ የኔ የሕክምና ጉዳይ ገንዘብ ነው አሏት። እሷም እንደዛ አይደለም አባዬ ሌላ ነገር ነው ስትልም ሌላ ምንድን ነው የሚያስጨንቅሽ ቢላትም አይ አባዬ ዝም ብለህ ብቻ ጸልይልኝ፣ እኔ ለጊዜው ይህ ነው ብዬ ልነግርህ አልችልም አለቻቸው። የኔ ልጅ ጠንካራ ናት። እውነትን ይዛ ስለምትጓዝ መቼም ቢሆን ልትሰበርና ልትሸነፍ አትችልም። ሁልጊዜም አሸናፊ ሆኜ ብለው መረቋት። ሀና ለጊዜው ብትሸነፍም ወደፊት ደግሞ ትልቅ ጥንካሬ ያላት እጅግ ጎበዝ ልጅ እንደሆነች ምንም ጥርጥር የለውም። ዛሬ በእርግጥ የአባቷ ሁኔታ እያሳሰባትና እያስጨነቃት ይገኛል። ጆሮ እንግዲህ የሀናን ታሪክ የሰረቀችውና የወሰደችው እርግብ መሆኗን ሲሰማ በጣም ተናደደም። ሄጄ እንዳውም ወግ አላድርጋት ሲልም አርፈ ተቀመጣለች እና እርግብ አማቸው ብላ ከነ ሀና ጋር ሂዳ መጣላት ጀመረች። ግን ብትጣላም ወይዘሮ ባዩሽ አንቺ ጸባይሽ ካላማረ በቃ እስከዛሬ የለፋሁበትን ገደል ከተሽው ማለት ነው። የገባሽበት ጦርነት ሳይሆን በግልጥ ከባድ ጦርነት ነው። ስለዚህ እንደ ቀልድ አይተሽ ህይወቴንም ሆነ ያሰብኩትን በሙሉ እንድትበላሽ አልፈቅድልሽም አለቻት። በጣም በሚያሳዝን ሁኔታ እርግብም እየተጨናነቀች እሽ ብላ ፈቀደች እና ከዚህ በኋላም እርግብ አስመስላ የምትኖረው አባዬ እያለች መኖር እንዳለባት እንጂ በፍጹም ዝም ብላ እንዳልሆነም ነገረቻት። እርግብም እሽ በቃ ብላ ተስማምታ ቀጠለች። አሁን እነሱ በደስታ ተውጠዋል። ግን ደግሞ በፍጹም ሀኒቾ እዚህ አዝና ልቧ ተሰብሮ በጣም እያለቀሰች ትገኛለች። ታሪኳንም ተዘርፋ በዛ ላይ ደግሞ በወይዘሮ ሜላትም ተንቋሻ አንቺ ድሃ የድሃ ልጅ ድሃ ሲጠግብ የአባቱ ስም ይጠፋዋል እየተባለችም ተሰደበች። ከስራ ቦታዋም ተባረረች። አሁን የአባቷን ጉዳይ ምን አድርጋ እንደምታስተካክለውና እንደምታሳክማቸው ግራ ተጋብታ ትገኛለች። በጣም ያሳዝናል። አንዳንዴ እውነትን የያዘ ሰው ስቃው ይበዛል። ግን ደግሞ መጨረሻ ላይ እጅግ አሸናፊ እንደሆነም ምንም ጥርጥር የለውም። ሌላው እንግዲህ በሚከብደውና በሚያሳዝነው ሁኔታ ሰላምና ምናሴ በእርግጥ ሀኒቾን ልክ እንደ እህታቸው አምነው እንደሚቀበሉ ነግረዋታል። ግን በፍጹም ቢነግሯትም ሀኒቾ ተረጋግታ ልትቀመጥም ሆነ ልታርፍ አልቻለችም። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ ማለት ነው። ከቪዲዮ ጋር መልካም ቆይታ ይሆንላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።